ሰው ከእግዚአብሔር አፍ በሚወጣ ቃል የተባለች የእንጀራ አጸፋው አለመብላት ስለሆነ ጾም ነች። ሰው ከእግዚአብሔር አፍ በሚወጣ ቃል የተባለችው በጾም ጭምር እንጂ በመብላት ብቻ አይኖርም። ሰው በጾምም ጭምር እንጂ ማለት ነው። ጾም ከእግዚአብሔር አፍ የወጣች ቃል ነች። አትስረቅ፣ አትግደል፣ አታመንዝር፣ በሐሰት አትመስክር ከማለቱ በፊት እግዚአብሔር አትብላ ነው ያለው። ዕፀ በለስን አትብሉ ነው ያለው አይደል? ከእግዚአብሔር አፍ የወጣች የመጀመሪያይቱ ሕግ ቀዳሚት ሕግ ጾም ነበረች። ስለዚህ ሰው ስለበላ ስለጠጣ ብቻ አይደለም ከእግዚአብሔር አፍ የወጣችውን ሕግ ጾምን በመጾምም ጭምር ነው የሚኖረው። ጥልቅ ነች ጾም፣ ብዙ ነገር አላት ቤተክርስቲያን። ጾምን በፍቅርን የምታየው እማ ለጸሎት ይላታል ማሪሳ። የጸሎት እናት ነች ጾም። የምን የጸሎት እናት። ሰው በፍስክ ጊዜ ነው በጾም ጊዜ ነው የመጸለይ ዝንባሌ ያለው? ብዙ ጊዜ ክርስቲያን ከመብላቱ በፊትም በኋላም መጸለይ ያለበት። ግን ብዙዎቻችን ካረሳ ነው እንኳን ብዙ ሰው የሚጸልየው የትኛው ነው? ከመብላቱ በፊት ነው። ባዶ ወደን ሲሆን ትጸልያል፣ ትዝ ይላል፣ ስትጠግብ ትረሳዋል። ጾም የጸሎት እናት ነች። እማ ለጸሎት ወእህታ ለአርምሞ የዝምታ እህት ነች። ሰው ሲጾም አፉ ይዘጋል። አፉ ዝግ ሲዘጋ ደግሞ በጣም ብዙ ኃጢአት ይቀራል፣ ያንደበት ኃጢአት። ወነቃ ለአንበ የእንባ ምንጭ ነች። ሰው በጾም ወቅት ሲጸልይ መንፈሳዊ ስሜት ይሰማዋል። ሌላ ቀን የሰማው ቃል እግዚአብሔር ያላስለቀሰው ልቡን ያልነካው ይነካዋል። ወጥንተ ኩሉ ገድል ሰናይት የመልካም በጎ ስራ ሁሉ ምንጭ ነች። በሌላ ስፍራ ደግሞ ታጸምም ኩሎ ፍትወታተ ዘሥጋ የሥጋን ምኞት ሁሉ ምን ትላል? ጸጥታ፣ ዝሙትን ያጠፋል። ጾም ከሚጾም ሰው አፍ እሳት ይተፋል ይላል አባ ጊዮርጊስ። የሚጸልይም አይኑን ይወጋዋል። ስለዚህ ጨንቆታል ሰይጣን ወዴት እንደሚሄድ። ችግሩ ሲፈታ ነው። ሲፈታ እኛም አብረን እንፈታለን። ከዚያ ይላል ወንጌሉ ተመልሶ ሲመጣ ቤቱ ተጠርጎ ያገኘዋል። ይህን ጊዜ ጓደኞቹን ጠርቶ ከፊት ይልቅ ሌሎች 7 አጋንንት አብረው ይገቡበታል። ለዚያ ሰው ከፊት ይልቅ የኋለኛው ይከፋበታል ይላል። ከዚህ ሰውረን እግዚአብሔር። አሁን ግን በዚህ ሰዓት አብይ ጾም ማለት ሰይጣን የት እንደሚሄድ ጨንቆታል። ቢያንስ ጸጥ ብለናል፣ ተረጋግተናል ከሌላው ጊዜ በላይ። ጾም በጣም ብዙ ጥቅም አላት መንፈሳዊ። ሌላው ጾምን ከረሃብ አንፃር ማየት የለብንም። አንዳንድ ሰው ጾምን ረሃብ አድርጎ የሚረዳ ሰዋል፣ ደስ የማይለውም አለ። ቅድም ሲነገር ነበር አጽዋማት ይቀንሳሉ። በፊት ተሐድሶች ነበሩ፣ አሁን ደግሞ ሌሎች መጡብን ጾም የሚቀንሱ። በአንድ ወቅት መግለጫ አውጥተው ታስታውሱ ከሆነ በማህበሩ መልስ ተሰጥቷልና አጽዋማት ሲቀንሱ ምንድነው ያሉት? የሐዋርያት ጾም መጾም ያለበት 12 ቀን ነው አሉ። ለምን? ተራቀው ሞተዋል እኮ። የነነዌ ጾም ስንት ቀን ነው የምንጾመው? የነነዌ ህዝብ ስንት ነው? 120 ሺህ ነው። ስለዚህ ሐዋርያት ጾም 12 ቀን ከሆነ የነነዌ ጾም 120 ሺህ ቀን መጾም አለብን። ላለመጾም ሰበብ ፍለጋ ማለት በዛ። እርግጥ ብዙ ነው ጾም፣ ብዙ ነው። ይሄን ማመን አለብን። በቁጥር እኮ ብዙ ነው። ከዓመቱ የሚበዛውን እንጾማለን። ወደ 8-9 ወር እንጾማለን። ምናልባት 8-9 ወር ስል አንዳንድ ሰው እንዴ አልደመርኩትም ነበር ለካ ገለውናል እንዳትሉ አይደል። በቁጥር ከሆነ ብዙ ነው። ግን ቤተክርስቲያን ያበዛችው የምንራብበትን ጊዜ ሳይሆን የምንጠግብበትን ጊዜ ነው። ጾም የሥጋ ረሃብ ነው፣ የነፍስ ግን ጥጋብ ነው። እያበላችን ነው ቤተክርስቲያን። እናት እንዴት ነው ልጅ እየተነጫነጨ እችን ብቻ ጉረስና ከዛ በኋላ ይበቃል ትላለች አይደል? እያረሳሳች እችን ብቻ ትላለች። ቤተክርስቲያንም አሁን ተፈታ፣ አሁን ደግሞ ተያዘ እያለች ጾም ማለት ነው እንጂ እንደዛ ነው የምትወደው። ቅዱስ ዮሐንስ አፈወርቅ ይላል አንድ ሰው አንድ ቤት ተቆልፎብህ ሳትበላ ሳትጠጣ ከርመህ በጣም በረሃብ ቆይተህ ስትወጣ ትልቅ ህንጻ ይሰጣል ቢባል ይስማማል አይስማማም? ህንጻ አረኩት ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? ይስማማል። ምክንያቱም እየራበውም ቢሆን የሚያስበው ምኑን ነው? ህንጻ። መንግስተ ሰማያትን ለመውረስ ሰው እድሜውን ሙሉ ቢጾም ያዋጣል አያዋጣው? ለዘላለም ህይወት ማለት
ግን ቤተክርስቲያን አቅማችንን ስለምታይ ምን ያህል ለጾም እንደምታደላ የምታውቁት አንድ ሰው በጽኑ ደዌ የተያዘ ሰው መድኃኒት የሚወስድ ሰው እንዲጾም አይገደድም ታውቃላችሁ። ግን የሚሞት ከሆነ እስኪሞት ድረስ ይጹም ይባል። እስኪሞት ይብላ አይደለም የሚባለው ይጹም። መንፈሳዊት ቤተክርስቲያን ነች። እና ሐዘን ለአብዳን ይላታል ቅዱስ ያሬድ። ጾም የሰነፎች ሐዘን ነች፣ ወትፍሲት ለጠቢባን የጠቢባን ደስታ ነች። ሰነፎች ጾም ያስጠላቸዋል። ገና ጾም በገባ በአንድ ቀኑ ሊፈታ ስንት ቀን ቀረው የሚል ሰው አለ። ሐዘን ለአብዳን ማለት ነው። ለጠቢባን ደስ ተደስቶ ለመጾም እግዚአብሔር በቸርነቱ ይርዳል። እንዴት ብንጾመው ነው እግዚአብሔር ደስ የሚለው? ይህን ልናገርና አበቃለሁ። እግዚአብሔር ብዙ እንዲህ አድርጋችሁ ጾሙ ብሎ ተናግሯል። በነገራችን ላይ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ ክርስቶስ አልመለሰውም፣ ዘሎታል። ዘለለውና ስትጾሙ ብሎ ነው የጀመረው። ምን ስትሉ? መቼስ መጾምማ እሱ የታወቀ ነው አለ። መጾም ያስፈልጋል አያስፈልግም እሱ የክርስቲያን ጥያቄ አይደለም። ስትጾሙ አለ። አፈጻጸሙ ላይ ነው እንጂ ውይይት ያደረገው ራሱ አስፈላጊነቱ ላይ ጥያቄ የለውም። ስትጾሙ እንደ ግብዞች አጣውልጉ፣ ለታይታ አታድርጉት፣ ለተሪዮ አታድርጉት አለ። በሌላ ስፍራ ደግሞ ስለ ጽድቅ የሚጾሙ ብፁዓን ናቸው። ስለምን? ስለ ጽድቅ። ሰው በብዙ ምክንያት ሊጾም ይችላል። ለውዳሴ ከንቱ ሊጾም ይችላል እንደ ግብዞች። አጠገቡ ያሉት ሁሉ እየጾሙ እሱ ሲበላ ሆዳም እንዳይባል አፍሮ የሚጾም ሰው ሊኖር ይችላል። ለቁጠባ ሊጾም ይችላል ሰው። በምሳው የከበረ ይሏል የኛ መጽሐፍ። ጾም ሲመጣ በቃ የቁርስ የለ ወጪ የምሳ የለ ብሎ ሊያጣራቅም ይጾማል። የጽድቅ አይደል? አይሁድ ጳውሎስን ካልገደልን አንበላም ብለው ጾመዋል። የጽድቅ ነው አይደለም። ስለ ጽድቅ ማለት ምንድነው? ከኃጢአት ለመከልከል ብለው የሚጾሙ ሰዎች ብፁዓን ናቸው። ሕግ እግዚአብሔር ለመጠበቅ ብለው የሚጾሙ በተለይ በዓለማችንም በአገራችንም እንደ ግለሰብም በዚህ ሰዓት ጾም ያስፈልገናል አያስፈልገንም? ያስፈልገናል። ጾም ብቻ የሚፈታቸው ችግሮች አሉ፣ ያለ ጾም የማይፈቱ። እዚህ የማቴዎስ 17 ላይ ጌታችን በታቦት ተራራ ያደረገውን ክብሩን የገለጠበትን ታሪክ ታውቃላችሁ። እሱ ታሪክ ላይ ከታች የተጻፈ ብዙ ጊዜ ትኩረት የማይሰጠው የወንጌል ክፍል አለ። ጌታችን ወደ ታቦር ተራራ ስንት ደቀ መዛሙርት ነው ይዞ ሄደው? 3። ስንት ይቀራሉ መሬት ላይ? ሂሳብ ላይ ችግር አለ እንዴ? ስንት ሰው ይቀራል? 9ኙ በጣም ጭንቅ ላይ ነበሩ። በነገራችን ላይ ጋኔል ያለበት ልጅ ያለው ሰው ልጁን አምጥቶ ማን ነው ደቀ መዛሙርቱን ፈውሱልኝ አላቸው። ስንት ሆነው? እምቢ አላቸው። ለ9 ጋኔሉ እምቢ አለ። ሌላ ቀን እኮ አጋንንት በስም ተገዙልን እያሉ ደስ እያላቸው መጥተዋል፣ ለክርስቶስ ነግረውታል። ያን ቀን ግን ጋኔሉ እምቢ አለ። ስንት ሆነው? ግን ይሄ ጋኔል ደግሞ ክፋቱ መሰላችሁ ደንቆሮና ዲዳ ነበር ይላል። እየሰማችሁ ነው? አይሰማም፣ አይናገርም። ምን ማለት መሰላችሁ? የት ነው ያዝከው ስትለው አይሰማም። ውጣ መች ነው የምትወጣው ስትለው አይመልስም። ለ9 ተሰቃዩ። በኋላ ጌታችን ከዚያ ተራራ ወረደ። ሲወርድ ሰውየው ሄደና ጌታ ሆይ ልጄን ጋኔን ይዞታል፣ በጨረቃ ይጥለዋል። በምን ይጥለዋል? ማታ ማታ ይነሳበት። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት ግን አልቻሉ። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? አይገርም? ክርስቶስም ቢቻልህስ ይባላል። ተማሪዎቹ ካቃታቸው ያው መምህሩም እንደነሱ ነው ብሎ እኮ ነው። እግዚአብሔርን ያስናቅነው እኛ ነን እኮ። እኛ ስላቃተን ያቅተዋል የሚሉ ሰዎች አሉ። ቢቻልህስ ልጄን ፈውስልኝ አለ። ቢቻልህስ ትላለህ፣ ለሚያምን ሁሉ ይቻላል አለ። ጌታ ሆይ አምናለሁ አለማመኔን እርዳው። አምናለሁ አለማመኔን እርዳው ማለት ምንድነው? አምናለሁ በጽንሰ ሐሳብ ደረጃ፣ ግን እምነቴ ብቁ ስላልሆነ አለማመኔን እርዳው። ከዛ ጌታ ወደ ህዝቡ ዞረና እማታምንና ጠማማ ትውልድ እስከመቼ ከእናንተ ጋር ኖራለሁ አለ። ልጁን አምጡት አለ። ውጣ አለው። ጋኔኑ ወዲያውኑ ወጣ ይላል። ስሙ የተመሰገነ ይሁን። ከዚያ ሐዋርያቱ አሁን ህዝቡ ተበተነ። ጋኔን እስኪወጣ ነበር። ጋኔኑ ሲወጣ ሄደ ህዝቡ። ሲሄድ ሐዋርያት ቀሩ። ከሐዋርያቱ ደግሞ 9ኙ ለብቻቸው ወደ ጌታ ቀረቡና ጌታ ሆይ እኛ ልናወጣው ያልቻለው ለምንድን ነው አሉት። ይህን ጋኔን አውጡ ብለህ ስልጣን ሰጥተናል፣
ክህነት ተሰጥቷቸዋል። ባጋንንት ላይ ስልጣን ተሰጥቷቸዋል። ለምን አቃተንኛ ብለው ጠየቁት። ጌታችን ምን አለ? ስለ እምነታችሁ ማነስ ነው አለ። ስለ ምናችሁ ማነስ ነው? በደንብ አስተውሉ። ቅድም ህዝቡን የማታምን ጠማማ ትውልድ አለ። አሁን ደግሞ ሐዋርያትን ስለ እምነታችሁ ማነስ ነው። ይህ ጋኔን ያልወጣው በህዝቡ የእምነት ጉድለት ነው ወይስ በሐዋርያቱ? በሁለቱም ነው። ግን ልብ አድርጉ፣ ክርስቶስ ደቀ መዛሙርቱን ለብቻቸው እምነት የላችሁም አለ። ህዝቡን ለብቻው እምነት የለህም አለ። እኛ ብሎ ምንድነው የምናደርገው? እኔማ ስልጣን ሰጥቻቸው ነበር፣ መቼ ይጠቀሙበታል? እምነት ይጎላቸዋል፣ አይረቡም ብሎ ህዝቡ ፊት ሐዋርያቱን ባዋረደ ነበር። እንደዚህ ዘመን ቢሆን ኖሮ ካህናት ሲሰደቡ ህዝቡ ደስ ይሏል። አሁን ጳጳሳት ሲሰደቡ ደስ ይሏል። ምን አባት አለ ሲባል ደስ ይለዋል። ትናንት ከትናንት ወዲያ ተናደው የተናገሩ ሰዎችን ቪዲዮ እየወሰዱ አይደል አሁን እያሰሙን ያሉት። ሲኖዶስ ሲሰደብ አባቶች ሲሰደቡ ደስ ይለዋል። ችግሩ እኮ አባቶች ላይ ነው ሲባል ሰው ደስ ይለዋል። ክርስቶስ ግን እንደዚህ ያላደረገ። ችግር ነበረባቸው፣ አዎ ነበረባቸው፣ ግን ህዝቡ ፊት አላዋረዳቸውም። ህዝቡን ነው የወቀሰው። ሐዋርያቱ እምነት ቢጎላቸውም እንኳን እናንተ እምነት ካላችሁ ይጋኔል ምን ይል ነበር? ይወጣ ነበር። እምነት የላችሁም ብሎ አባረራቸው፣ ሸኛቸው። ሐዋርያቱን ደግሞ ምን ህዝብ አለ ይሄ የማይረባ ህዝብ አላለ። እምነት የሌለው ህዝብ እናንተ እኮ ታወጡ ነበር፣ ህዝቡ እምነት ጎሎ ነው አላለ። በእናንተ ችግር ነው አለ። ካህናቱን ለብቻ ህዝቡን ለብቻ ነው የሚገስጸው። ከዚያ ውጭ ግን ጋኔሉ ያልወጣበት ምክንያት ምንድነው? ይህ አይነቱ ጋኔል ያለ ጾምና ያለ ጸሎት ሊወጣ አይችልም። አንዳንድ ጋኔል አለ ያለ ጾም ያለ ጸሎት የማይወጣ። እስቲ እያንዳንዳችን ይህን ልጅ ከልጅነቱ ጀምሮ ይጥለው ነበር የተባለ አይነት ከልጅነታችን ጀምሮ ሊለቀን ያልቻለ ጋኔል የለም ወይ? የግድ ርኩስ መንፈስ መሆን የለበትም። ሱስ ሊሆን ይችላል፣ አመል ሊሆን ይችላል፣ ክፉ ጠባይ ሊሆን ይችላል። ሊለቀን ያልቻለ ይህ ልጅ በጨረቃ ይነሳበን ነበር ይላል። በምን? ማታ ማታ ሲመሽ የሚጀምረን አመል ምንድነው? እኛ ጨረቃ ሲመጣ የሚነሳብን የለም የሆነ ነገር። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። አንዴ ቁጡ የሚያረገን፣ አንዴ ትሁት የሚያረገን፣ አንዴ ንጹህ የሚያረገን፣ አንዴ ርኩስ የሚያረገን። እያንዳንዳችን ልንላቀቀው ያልቻልነው የሆነ ጋኔን አለ። አገራችንስ ብትሆን ምንድነው የሚነሳባት በጨረቃ? ሌሊቱን ምን ተፈጽሞ ነው የሚያድረው? አንዴ ወደ እሳት፣ አንድ ሰሞን አገሩ ድብልቅልቅ ይላል፣ አንድ ሰሞን ደግሞ ተፋቅረን እፍ እንላለን የሚባለው። ልክ እንደ ባልና ሚስት ሶስት ጉልቻ እፍ ስትሏል የሚነደው የፍቅርን እሳት እፍ ምንልበት ጊዜ አለ። ኢትዮጵያ ለዓለም ዋንጫ አለፈ፣ ለአፍሪካ ዋንጫ አለፈች ብለን አሁን በቀደም ሲበጠበጥ አልነበር አገሩ? በማግስቱ ደግሞ ሲሰዳደብ ነው ያለው። አንዴ ወደ እሳት አንዴ ወደ ውሃ ማለት ከዚህ የተለየ ምን አለ? አንዴ ፍቅር ያረገናል፣ አንዴ ጸበኛ ያረገናል። በጨረቃ የሚጥለን ሊላቀቀን ያልቻለ ኢትዮጵያውያን ምንድነው በሽታችን? እንዲህ አይነቱ ችግር ያለ ጾምና ያለ ጸሎት ሊወጣ አይችልም። 40 ቀንና 40 ሌሊት ከጾመ በኋላ ተራበ ይላል። ክርስቶስ የጾመው 40 ቀንና 40 ሌሊት ነው። አንዳንድ ሰዎች ክርስቶስ የጾመው 40 ቀንና 40 ሌሊት ነው፣ ቤተክርስቲያን ለምን 55 ቀን ታጾማለች ይላሉ። ይህን መቼስ ለእናንተ አልመልስላችሁም። ጾመ ሕርቃልና ሰሙነ ሕማማት ከኋላ ከፊት አለ፣ ሰንበት አለ ብለን እናብራራለን። ግን በጣም የሚገርመው 40 ቀንና 40 ሌሊት ነው ጌታ የጾመው ብለው የሚጠይቁን ሰዎች፣ እነሱ ግን ጾሙ ቢባሉ እውነት 40 ቀን ሙሉ ይጾማል? ክርስቶስ 40 ቀንና 40 ሌሊት ማለት እኮ 9 ሰዓት እየበላ አይደለም። 40ውንም ቀን 40ውንም ሌሊት ምን አላለ? አልበላም። እና እንደሚያደርገው ሰው ደግሞ መፎከራችን እኮ ምንገርም እኮ። ክርስቶስ 40 ቀን 40 ሌሊት ጾመ። ከ40 ቀን በላይ መጾም ይችላል አይችልም? እየቻለ ለምን አላደረገውም? ለአጽድቆተ ትስብእት። ከዚያ በላይ ቢጾም ኖሮ ሰው አልሆነም ለካ፣ ስግው አልሆነም ለካ። መለኮታዊ ኃይሉን ተጠቅሞ ነው የሚጾመው የማይርበው የማይጠማው እንዳይባል 40 ቀን 40 ሌሊት ሌሎች ነቢያት ያደረጉትን ቀን ለክቶ 40 ቀን 40 ሌሊት ጾመ። ማንና ማን ያደረጉትን? ሙሴና። ግን እነሱስ ቢሆኑ 40 ቀን ሙሉ እንዴት ቆዩ? ኤልያስ ከንግስት ኤልዛቤል ሲሸሽ
ክትክታ ዛፍ ስር ተኛ፣ ደከመው። መልአከ እግዚአብሔር መጣና ቀሰቀሰው ይላል። ቅዱስ ፋኑኤል ነው። ቅዱስ ፋኑኤል ቀሰቀሰውና የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ተነስቶ በላ። ጥቂት እንደበላ እንደጠጣ እንቅልፉ መጣ። መልሶ ተኛ። ድጋሚ ቀሰቀሰውና ብላ አለው። ተነስቶ በላ። በዚያ ምግብ ኃይል እስከ እግዚአብሔር ተራራ 40 ቀንና 40 ሌሊት ድረስ ተጓዘ ይላል። ቅዱሳን መላእክት ዛሬም ይቀሰቅሱናል። በነገራችን ላይ ለስጋዊ ምግብ ብቻ አይደለም። የምትሄድበት መንገድ ሩቅ ነው ተነስተ ብላ ማለት ትሞታለህ እኮ፣ መንገድህ ሩቅ ነው፣ ሰማያዊ ሕይወት እኮ ይጠብቃል፣ የዘላለም ሕይወት ይጠብቃል፣ ተነሳ ብለው ቅዱሳን መላእክት ይቀሰቅሱናል። አይቀሰቅሱንም? ሁሉ መዳንን የወርሱ ዘንድ ለማገዝ የሚላኩ መናፍስት አይደሉምን ይላል ነብዩ ቅዱስ ጳውሎስ። ይቀሰቅሱናል። ከምን? ከኃጢአት እንቅልፍ። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። ኃጢአት እንቅልፍ ነው። ሁላችንን ከነዋ ማሐኬት ከነዋ ማኃጢአት ያንቃል። መላእክት ይቀሰቅሱናል። ተነስተ ብላ ማለት በንስሐ ተነስተ ስጋውን ደሙን ምን ብል ተቀበል ብላ። በዚያ ምግብ ኃይል እስከ እግዚአብሔር ተራራ እስከ መንግስተ ሰማያት ለመድረስ ያብቃን አምላካችን። ስለዚህ ኤልያስ በልቶ ነው። ሙሴ እስካላችሁ ሙሴ በሰባቱ መንጦላይት እንግዲህ ሙሴ በሲና ተራራ ላይ 7 የእሳት መጋረጃዎች እየተገለጡ በዛ ውስጥ እግዚአብሔር እያናገረው ብዙ ምስጢራት እየተገለጠለት ነው የቆየው። ቃል በቃል እግዚአብሔርን እያናገረ ሰው ሊርበው ሊጠማው ይችላል? አይችልም። በፍጹም ከእግዚአብሔር ጋር ተመስጦ ስለነበር ነፍሱ ከስጋው የመለየት ያህል እግዚአብሔርን ቃል በቃል ስላናገረ 40 ቀን 40 ሌሊት ጾሟል። ይህንን ይዞ ክርስቶስ እንደ ሙሴ እንደ ኤልያስ 40 ቀንና 40 ሌሊት ጾም። ለኛ ግን አይቻለንም። ይህንን አምነን መጀመር አለብን። 40 ቀን 40 ሌሊት ጾሟል ጌታ ለምን አጾሙም ብለው ሰዎች ሲጠይቋችሁ አንተ ትጾማለህ ወይ ብሎ መጠየቅ ያስፈልጋል። 40 ቀን 40 ሌሊት መጾም እንችላለን? መልሱልኝ። አንድ ልጅ ምንድነው ጀማሪ ክርስቲያን ከምን ይበልጣል ይባል? ሱባኤ ሊይዝ ፈለገና ወደ አንድ ገዳም ሄዶ እኔ በደንብ ተዘጋጅቼበታለሁ 40 ቀን 40 ሌሊት ነው የምጾመው አሉ። እና መነኮሳቱ አረተው ይቅርብ ሲሉት አይ እኔ በደንብ አስቤበታለሁ ብቻ ቦታ ብቻ ስጡኝ እኔ ምግብ አልፈልግም ጾማለሁ ብሎ በአት ተሰጠው ገባ። መነኮሳቱ ለማንኛውም ብለው ሽምብራ ቆሎ አስገቡለት። ያው ተሸክማችሁ እንደገባችሁ የዛሬ 40 ቀን ተሸክማችሁ ምን ትላላችሁ? ልፉ ሲላችሁ ነው እሺ አስገቡ አለ። 1-3 ቀን መቼስ ጾመ። ጥሩ ነው እግዚአብሔር ይስጠው ታግሶ። ከ3 ቀን በኋላ በጣም ራበው እና ሲርበው እግዚአብሔር ስንት አምላክ ነው እችን ለማሰብ 1 ሽምብራ በላ። 1 ሽምብራ አንስቶ በላ። ግን እግዚአብሔር አንድ ብቻ ነው። አንድም በስላሴ ስም አለ 3 አረገው። ከዛ በ4ቱ ወንጌላውያን አለ፣ በ5ቱ አዕማደ ምስጢር፣ በ7ቱ ሊቃነ መላእክት ብዙ 7 ብዙ ነው። በ12ቱ አልቻለም፣ በ24ቱ በ36ቱ በ72ቱ በ120ው መጨረሻ በእልፍ አላፋት መላእክት አለ። ምንድነው ሐሳቡ? እስመነነ በጊዜ ጽጋብ ይመስለነ እንዘንክ ጻዊመ። በጠገብን ጊዜ መጾም ምንችል ይመስለን አይመስለንም? አንድ ሰው አሁን ራቱን ጥርቅ አርጎ በልቶ ነገ እስከ ስንት ሰዓት ጾማለህ ብትለው ምንድነው የሚል? አረ ነገ አልበላም ይላል። ጠግቧላ። ይሄ በጾም ብቻ አይደለም፣ በነገራችን በምንም ነገር እኔ እኮ ስልጣን ቢሰጠኝ እቺን ሀገር እንዴት አድርጌ እንደሚይዛት ይላል። ቢሾም እኮ ሊብስ ይችላል። ገንዘብ ቢኖረኝ እኔ ድሃ አይኖርም ነበር እዚች ሀገር ይላል። ቢኖረው ገፋዬ ነዳይ ይሆናል፣ በጣም የከፋ ሊሆን ይችላል። አናውቅም አቅማችን። እና 40 ቀን 40 ሌሊት መጾም ለማንኛውም የኛ አቅም አይደለም። ማታ ማታ ሲመሽ የሚጀምረን አመል ምንድነው? እኛ ጨረቃ ሲመጣ የሚነሳብን የለም የሆነ ነገር። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። አንዴ ቁጡም ያረጋን፣ አንዴ ትሁትም ያረጋን፣ አንዴ ንጹህ የሚያረጋን፣ አንዴ ርኩስ የሚያረጋን። እያንዳንዳችን ልንላቀቀው ያልቻልነው የሆነ ጋኔን አለ። አገራችንስ ብትሆን ምንድነው የሚነሳባት በጨረቃ? ሌሊቱን ምን ተፈጽሞ ነው የሚያድረው? አንዴ ወደ እሳት፣ አንድ ሰሞን አገሩ ድብልቅልቅ ይላል፣ አንድ ሰሞን ደግሞ ተፋቅረን እፍ እንላለን የሚባለው ልክ እንደ ባልና ሚስት 3 ጉልቻ እፍ ስትሏል የሚነደው የፍቅርን እሳት እፍ ምንልበት ጊዜ አለ። ኢትዮጵያ ለዓለም ዋንጫ አለፈ ለአፍሪካ ዋንጫ አለፈች ብለን አሁን በቀደም ሲበጠበጣል ነበር አገሩ። በማግስቱ ደግሞ ሲሰዳደብ ነው ያለው።
አንዴ ወደ እሳት አንዴ ወደ ውሃ ማለት ከዚህ የተለየ ምን አለ? አንዴ ፍቅር ያረገናል፣ አንዴ ጸበኛ ያረገናል። በጨረቃ የሚጥለን ሊላቀቀን ያልቻለ ኢትዮጵያውያን ምንድነው በሽታችን? እንዲህ አይነቱ ችግር ያለ ጾምና ያለ ጸሎት ሊወጣ አይችልም። የሰማነውን በልቡናችን ያሳድርብን።